ይችን ጠቃሚ ጽሑፍ አሁን ለራስሳንብ አከናብሬ ያከፈሉዎቹ በጉናት እናንተም ሌሎች እንዲያስተውሉበት አገራቸው። ሁርስ ጀምሮ እስከ 4 ወደ ሆዳችን የምንሰጣቸው ምግቦችና ፈሳሾች ሲደማመሩ ከፍተኛ መጠን ያለው ስኳር፣ ጨውና ዘይት ባት በመሆን ለጉዳት ይዳርጉናል። ጨው ስንል ከፍራፍሬው ትላትሎና ከተላክሉ ውስጥ ያለው የጨው መጠን ጭምር ነው። ስኳርም ስንል እንደዚያው ዘይት ባት ስንል ከስጋው ብቻ ሳይሆን ከየትላትሎና ፍራፍሬው ያሉትን ይጨምራል። ዋነኛው የጤናችን ችግር እነዚህን ነገሮች መመገብ ሳይሆን ከቁርስ እስከ እራት የምንጠቀምበት መጠን ብዛት ነው። ሦስቱም በየቀኑ ተመጥነው ያስፈልጉናል። መጉደልም የለባቸውም፣ ምክንያቱም ጉልበትን የማሰብና የመንቀሳቀስ ችሎታና ኃይልን የምናገኝባቸው ናቸውን። በየቀኑ ብዙ ፍራፍሬ፣ ብዙ አትክልት፣ ብዙ ጥራጥሬ፣ ብዙ ዘይት ባት ወዘተ መጥቀም ጤና አይደለም። በየቀኑ ብዙ እንጀራ፣ ብዙ በርበሬ፣ ብዙ ዘይትና የተጠበሰ ሽንኩርትን መጠቀም ወዘተ እየጎዱን ያሉ አመጋገቦች ናቸው። በአንድ ማዕድ ላይ የተለያየ አይነት ስጋን፣ ጥብስን፣ ክፉ ምንጭትን፣ ቅቤን አብዝቶ መጠቀም የጤና ጉዳትን ያስከትላል። ምግብና ፈሳሽ መመጠን የሚፈልጉና ናቸው። ረጅም ዕድሜን በሰላም ለመኖር በአገራችን ብዙ ጊዜ የምግብ ይዘትና መጠን በትክክል ተንቶ አይመዘንም፣ ከምርቶችም ላይ በዝርዝር አይጽፈልም። ይህም ሳንውቀው እየደራረብን በመውሰድ ሰውነታችንን ለተለያዩ ህመሞች፣ ለጭንቀትና ለዕድሜ ማጠር እንዳርጋለን። እናም ሲጠቃለል መልእክት የጨው፣ የስኳርና የቅባት ይዘት ያላቸውን ፍራፍሬ፣ ጥራጥሬ፣ ቅጠላቅጠልና ስጋዎችን የመመጠን ልምዶች በዕለታዊ ሕይወታችን ብንተግብር ከጉዳትና ከፈጣን እርጅና እንጠብቃለን። መመጠን አመጋገብ ማስተካከል ሕይወት ነው።